ሰላም ሰላም የማዛ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለሁ እግዚአብሔር ይመስገን። እንዴት ናችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም ነገር፣ ሁሉም ነገር መልካም ነው። እግዚአብሔር ስሙ የተባረከ ይሁን። እና እንዴት ናችሁ? ያበረታታችሁ ነው። ሰብስክራይብ ያደርጋችሁ አመሰግናለሁ። አላደርጋችሁም ደግሞ አድርጉ ሰብስክራይብ። ያው እቺ ጋር ላይክ ሰብስክራይብ የሚለው እቺ ነጭ ምልክት ያለው እስቲ ሰብስክራይብ አድርጋችሁ እልኩ። ከዛ ደግሞ ቪዲዮ ጨርሳችሁ ስሙ ውዶቼ፣ ቪዲዮ ጨርሳችሁ ስሙ። ከዛ ዛሬ አንድ ነገር ላወራችሁ እናንተ ጋር ማለት ነው። አወራችሁ የሚያተሰት ነገር አይደለም። ምንድነው የአብርሽ ቄራውና የአብርሽ ቄራው ሚስቱ ማለት ነው። እግዚአብሔር ይድረሳችሁ በሉ እስቲ ጌታ እግዚአብሔር ይድረሳችሁ በሉ። አብርሽ መልካም ሰው ነው፣ ጥሩ ሰው ነው፣ መልካም ሰው ነው። አብርሽ ታውቃላችሁ እናንተ እዚህ ሚዲያ ዩቲዩብ ቲክቶክ ላይ ታውቃላችሁ። የተራበ ሰው የተቸገረ ሰው ቶሎ የሚደርስ ነው ልጁ ነው። አብርሽ መልካም ነው፣ ጥሩ ሰው ነው። እስቲ ዱአ አድርጉ ሙስሊሞች፣ ክርስቲያኖች ደግሞ ጸልዩ። ሚስቶ ደግሞ አሁን ደም ግፊት ምናምን ምንድነው ኮላሊት ምናምን አሉ። መኪና አደጋ ደርሷል። ከዛ መኪና አደጋ ምርመራ ቤት ምናምን አገብቶ ጨርሶ ወደ ቤት የሚመልሱ ሰዓት ደግሞ ኮላሊት አለው ብሎ ተመልሳችሁ ወሰዱ አሉ ቲክቶክ ላይ። እሱ ደግሞ እርዳታ ያስፈልጋል። ያይነው መኪና እነሱ የገጨው ሰውየው ግን ተያይዟል። ዋናው ፈጣሪ መድረስ ነው። ጸልዩ፣ ፈጣሪ ይድረስ በሉ ወንድም። ታውቃላችሁ ህይወት አንዳንድ ጊዜ በሰላም ወተን በሰላም እንገባለን ብለን ያስበው ሰዓት አሁን ሁሉም ነገር በቃ ያስፈራል። ታውቃላችሁ ሁሉም ነገር ያስፈራል። ምንድነው ሰሞኑ የሚሰማው ነገር ሁሉም ነገር በቃ ሁሉም ነገር ጥሩ አይደለም። ሰሞኑ ላይ የሚመጣው ሁሉም ነገር ጥሩ አይደለም። መኪና አደጋ ገደለች፣ ሞተች፣ እንደዚህ ሆነች። አሁን አንዷ በቲክቶክ ላይ የት ያገር ነው እሷ መልካምና ጥሩ ቅኑ ሰው ናት። በቲክቶክ ላይ ቁጭ ብላ ሳላት ጥላቷ መጥቶ ጭንቅላቷና እዚህ ጋር ድሬቷ ነክቶ ገላት። ህይወት እንደዚህ ናት ማለት ነው። 7000 ተከታታይ በቲክቶክ ላይ ላይፍ ያላት ማለት ነው ሞተች። ታውቃላችሁ ጠዋትም ሳትነሱ ጸልዩ ወደ ፈጣሪ፣ በሰላም አውለኝ ፈጣሪ ብላችሁ ጸልዩ። ወደዚህ የሚሸጋገሩ ደግሞ እያያችሁ አሁን አንዳንድ ልጆች ውጪ ላይ የምትሰሩ ልጆች ማለት ነው ውጪም ቢሆንም ማዳሞ ቤት ቢሆንም ሱቅ ሄዳችሁ የሚመልሱ ሰዓት እዩ በቃ አስፋልት ራሳችሁ ዋናው ከሞታችሁ በኋላ ነው። አሁን ሰው እቺ እንደዚህ ሆነች፣ እቺ እንደዚህ መኪና አደጋ ደረሰባት፣ ገደላት፣ ሞተች፣ የት ያገር ናት፣ ሬሳ እንላክ እንዋጥ ምናምን ብሎ እነሱ የሚጮህ ከሞተች በኋላ ነው። አሁን አንዳንድ ሰው ማለት ነው ቁም ነገር እንናገር ካለ አንዳንድ ሰው ውስጣችን ህመም አለ። የሰው ህመም የሸከሙ አሉ፣ የራሳችሁ ህመም የሸከሙ አሉ። ከዛ ሰውነታችሁ የሚመጣ ህመም አለ። ሶስት ህመም ነው አንድ ሰው ህይወት ላይ ያለው። ሶስተኛው ምንድነው? የሰው ወሬና የሰው ስድብ ሰምቶ ራሳችሁ የማመም። ከዛ በኋላ አንዳንድ ጊዜ ራሳችሁ ደግሞ እኔ ማን ነኝ ብሎ
ትላንት ያለፈው ነገር ትላንት ያለፈው ማለት ነው። ትላንት ያለፈው የሄደው የተረሳው ህይወት አመጥቶ እያስባችሁ የራሳችሁ ላይ ህመም የሚጨምሩ። ሶስተኛው ደግሞ እናንተ የምትሰራው ቤት በቀኑ ስንት ጊዜ ነው የምንነሱት ታውቃላችሁ? ያይናው ህመም አለ። ሶስት ህመም ነው በሰው ላይ ያለው ማለት ነው። አንደኛው የሰው ነገር፣ ሁለተኛው የራሳችሁ አስባችሁ ትላንት ያለፈው ህይወት አሁን ደግሞ ወደፊት አምጥታችሁ ራሳችሁ ያስባችሁ ህመም ይጨምራል። ሶስተኛው ደግሞ የስጋ ላይ በቃ እናንተ ማሰብ የሚጨምሩ ሰዓት ከዛ ህመም ይጨምራል። ምንም እኮ አይጠቅምም እኮ ዝም ብሎ ነው እና እንጂ ያስበው ዝም ብሎ ነው። ይሄ እንደዚህ ወጣ፣ እንደዚህ ገባ፣ እንደዚህ ሆነ፣ እንደዚህ ተው፣ በቃ ተው፣ ሁሉም ነገር ተው፣ እንዳታስቡ እንዴ። ምን ሆናችሁ? አዲስ ህይወት ኑሩ እንጂ፣ አዲስ ህይወት ጀምሩ እንጂ፣ አዲስ ኑሮ ኑሩ እንጂ። የትላንት ያለፈው ምን ይጠቅማል? አልፏል። የትላንትና አልፏል። ዛሬ ደግሞ አዲስ ህይወት አለ። ነገ ደግሞ አዲስ ህይወትም እንኖራለን። ስለ ነገ ነው እንጂ ስለ ያሳለፋችሁ ያለፈው ነገር አምጥታችሁ ዛሬ አዲስ አድርጋችሁ በጭንቅላታችሁ በአእምሮአችሁ ላይ አስባችሁ ራሳችሁ አትጎደሉ። ራሳችሁን ጠብቁ ማለት ነው። እናንተ ካልጠበቃችሁ ማን ይጠብቃል? ስለዚህ እናንተ ራሳችሁን ጠብቁ። እንደዚህ ይልሻሉ። አሁን ዋናው ነገር ይሄ ቪዲዮ የምትታዩ የአብርሽ ቄራው እሱ ያለው ቤሩት ነው። ቤሩት ሆኖ ዱባይ ላይ ያለው ልጆች፣ ቄራቅ ላይ ያለው ልጆች፣ ጆርዳን ላይ ያለው ልጆች ብዙ እርዳታ አድርጓል። ብዙ ልጆች ላይ ደርሷል። ብዙ ኢቶች መከራ፣ ብዙ ኢቶች ችግር ሰምቷል፣ ተፈትቷል። ብዙ ልጆች ወደ ሀገራችሁ ሸኝኗል። ህመም ያላችሁ ስራ አጣችሁ በዳሞ ከቤታችሁ አውጥታ ያጥላችሁ ብዙ ልጆች አንስቷል ማለት ነው። ስለዚህ ወደ እሱ እና ሚስቱ ፈጣሪ ይድረሳችሁ ብላችሁ ጸልዩ ማለት ነው። አስቡ። እሱ መልካም ሰው ነው፣ ቅኑ ሰው ነው። አንድ ቀን ትዝ ይላል እኔ እዚህ አውደቢ ያለው ማለት ነው። አውደቢ ያለው ሰዓት እኔ አውደብ ላይ እኔ የምትሰራው ሴትዮ ቤት ብዙ ችግር እኔ ገጥሟል ማለት ነው። ብዙ ነገር በልጆቹ ምክንያት ማለት ነው። እኔ ያን ጊዜ ልጆች ነው የምሸከመው፣ ልጆች ነው ማጫወተው። 3 ልጆች ነው አለ። መጀመሪያ እኔ የሚመጣው ሰዓት አንድ ልጅ ትሆናለች። እኔ ከመጣው በኋላ 2 ልጅ ትሆናለች ወለደች ማለት ነው። በአመት እኔ 3 አመት ነው ሰራው። ከዛ እሷ 3 ልጅ ነው ወለደች። እኔ በመጣው ሰዓት ታላቋ ልጅቷ ስንት ወር ነው? ገና 5 ወር አልሞላም። እሷን ማሳደገው ነኝ የተወለዱት ልጆቹን ማሳደገው ነኝ። በዛ ሰዓት ብዙ መከራ ደርሷል። አንድ ልጅቷ እንደኔ ሆና ቤሩት ላይ ያለች ልጅቷ አለች ማለት ነው። ደሞዙ ሴትዮ አልሰጠችም፣ ከልክላ ልብስም ምንም ነገር አልሰጠችም፣ ከልክላ ማለት ነው። በዛ ላይ ምግብ አልሰጠችም። እራብ ተጎድታ ምን ሆነች? ውጪ ጣለች። ልጆቹ አግኝቶ ወደ አብርሽ ቄራው ደውሉና እሱ ደግሞ እንደ ስራ የሚመልሰው ሰዓት ይዞ ወደ ቤቱ ሄደ ማለት ነው። ያን ሰዓት ሁሉም በላይፍ ላይ ቲክቶክ ላይ ገብታችሁ ያዋጣችሁ አላችሁ። አሁን ደግሞ እሱ መከራ ደርሷል፣ ሚስቱ ደርሷል። ስለዚህ ደረሱ። ትላንት ጥሩ ነገር ያደረገው ሰው ዛሬ በሱ ህይወት ላይ የሚፈጠረው ነገር። ስለዚህ እናንተ ቆሙ ናችሁ፣ ድረሱ እስቲ። እኔ አለው ብላችሁ እስቲ። ዋናው ፈጣሪ ነው። ፈጣሪ በታች ደግሞ ሰው ነው ያስፈልጋል ሰው። ስለዚህ እንደዚህ እላችኋለሁ እና ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ
ግን ቪዲዮ እዩ ጨርሳችሁ ቪዲዮ ስሙ ሰብስክራይብ አድርጉ አበርትቱ እስቲ 1000 ምናምን አሙሉ ማለት ነው እስኪ 50 አሙሉ ላይፍ እንዲገባ አድርጉ ማለት ነው አበርትቱ እናንተ ናችሁ እኔ ሰብስክራይብ አድርጉ በቃ መልካም ምሽት ይሁንላችሁ ቲክቶክ ላይ ገብታችሁ በላይፍ ላይ ወደ አብርሽ እነ ሳራ ማነው ነገ እነሱ ይገባሉ ቲክቶክ ላይ ስለዚህ አዋጡ ሰው ዛሬ ነው የሚሞተው ነገ ነው የሚሞተው አሁን ዛሬ ማታ ነው የሚሞተው ከሰዓት ነው የሚሞተው እና ምንም ማቀው ነገር የለም የና ህይወት በእጁ ያለው ማነው ጌታ ኢየሱስ ክርስቶስ ብቻ ነው ማቀው ማለት ነው እቺ ምድር ላይ ስንት አመት ነው የሚኖረው ስንት ቀን ነው የሚኖረው ስንት ወር ነው የሚኖረው ስንት ሰዓት ነው የሚኖረው እና ምንም ማቀው ነገር የለም ስለዚህ መልካም ነገር አድርጉ ማለት ነው መልካም ነገር በአፋችሁ መልካም ነገር በቃ በሁኔታችሁ ሁሉ መልካም ነገር አድርጉ ስንት ቀን ነው እዚህ ምድር ላይ የሚቆየው ማንንም እኮ ብዙ አመት ብዙ በቃ እና እኮ አሁን ምንድነው አንዴና አንዴ እና የምታዩ በቃ ሰርተ እንለውጣለን ቤተሰቦችን እንረዳለን እና ራሳችን እንለውጣለን ብለ ነው በቃ ሁላችሁም ሐሳብ ይሄ ነው አይደለም መቼ ነው የሚሞተው ማንንም ያውቀው የለም ስለዚህ መልካም ነገር አድርጉ ሰው ክፉ ነገር እንዳታስቡ ሰው መልካም ነገር አድርጉ ክፉ የሚናገረው ሰው ክፉ አትናገሩ ክፉ የሚመልስ ሰው ክፉ አትመልሱ እናንተ መልካም ነገር መልሱ ጥሩ ነገር መልሱ ያ ሰው ክፉ ነገር ከመለሱ እናንተ ደግሞ መልካም ነገር መልሱ እንጂ ክፉ ነገር አትናገሩ ስለዚህ እንደዚህ ይላችኋለሁ ጉዶቼ ማነው እዚህ ምድር ላይ የሚያስፈልግ ነገር ምንድነው ታውቃላችሁ በቃ መልካምነት ነው እና ራሳችን መልካምነት ነው በቃ ዛሬ አንቺ የሰራውሽ መልካም ነገ ደግሞ አንድ ነገር በደረሰት እቺኮ እንደዚህ አደረገችኮ እቺኮ እንደዚህ ናት ይላል ዛሬ መጥፎ ከሰራሽ ነገ አንድ ነገር እቺኮ ትላንት አሳዳቢ አይደለችም እንዴ ትላንት እንደዚህ ብላ ከሆነ ሰድባለች ትላንት እንደዚህ ብላለች እኮ ይላል ሰው መልካሙ እንደ መልካሙ ይመልሳል መጥፎ እንደ መጥፎ ይመልሳል ማለት ነው ስለዚህ መጥፎ ነገር አትናገሩ መጥፎ ነገር አትስሩ መጥፎ የምትሰራው ሰዎቹ ጋራ ደግሞ አትሄዱ አትቆሙ እነሱ ጋር ማለት ነው ስለዚህ እንደዚህ ላችኋለሁ ባድላው ይላል እና ሰብስክራይብ አድርጉ እስቲ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ በኮሜንት ማሳወቁ እኔ መልሳላችኋለሁ እናንተ ሰብስክራይብ እናንተ ኮሜንት ማለት ነው ስለዚህ እናንተ ሰብስክራይብ አድርጋችሁ ጠብቁ ባይ ቻው ቻው